ትላንት ተጠባቂ ጨዋታውን ያደረገው አርሰናል ነጥብ ጥሏል። በኮፓ ዴል ሬይ አስገራሚ ውጤት ተመዝግቧል። ባርሴሎና 4-0 በአትሌቲኮ ዲ ማድሪድ ተሸንፏል። ከጨዋታው በኋላ ሃንሲ ፍሊክ ጨዋታው ገና አላበቃም ሲሉ አስተያየታቸውን ሰጥተዋል። አሁንም ቢሆን ጥሩ ደረጃ ላይ ነን ያለው ዴቪድ ራያ ሲሆን ማሸነፍ ካልቻልክ አትሸነፍ ያለው ደግሞ ደክለን ራይስ ነው። ስለ ዳርዊን ኑኔዝ የተሰጠ አዲስ ነገር አለ። ስለዚህም የምነግራችሁ ነገር አለ። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱኬል እስከ 2028 የሚያቆየውን ኮንትራት ፈርሟል። ይህ ለማንቸስተር ዩናይትድ መልካም ዜና አይደለም። ምናልባትም ማይክል ካሪክ በጊዜው እየመራው የሚገኘው ማንቸስተር ዩናይትድ ይህንን አሰልጣኝ ለመቅጠር ማሰቡ ሲነገር ነበር። አዲስ ውል ፈርሟል። በማንቸስተር ሲቲና በአርሰናል መካከል ያለው የነጥብ ልዩነት ወደ 4 የጠበበበት ውጤት ተመዝግበዋል። ሊያም ሮሲነሪ ለእያንዳንዱ ጨዋታ ትኩረት እንሰጣለን ሲሉ አስተያየታቸውን ሰጥተዋል። የቀድሞ የቼልሲ የአርሰናል ተጫዋች ራሂም ስተርሊንግ አዲስ ክለብ ማግኘቱ እየተነገረ ይገኛል። በማንቸስተር ዩናይትድ ቤት የሰር ጂም ራትክሊፍ ጉዳይ ያነጋገረ ይገኛል። እንዲሁም የኔሽንስ ሊግ ዕጣ ድልድል ይፋ ሆኗል። አስገራሚ የእስራኤልና የአይርላንድ ድልድል አስገራሚ ሆኖ ወጥቷል። ስለዚህም የምነግራችሁ ነገር አለን። ሰላም ጤና ይስጥልኝ። የኦሮ ማን ዩናይትድ ቲዩብ ተከታታዮች እንደምን አላችሁ? ቻናላችን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እንድታበረታቱን በአክብሮት እንጋብዛለን። ትላንትና በእንግሊዝ ፕሪሚየር ሊግ የተደረገው የሊጉ መሪና የብሬንትፎርድ ጨዋታ 1-1 በሆነ አቻ ውጤት ተጠናቋል። የአርሰናልን ግብ ኖኒ ማዱኬ እንዲሁም የብሬንትፎርድን ግብ ሉዊስ ፖተር በጨዋታ ማስቆጠር ችለዋል። መድፈኞቹ በውድድር ዓመቱ 6ኛ የፕሪሚየር ሊግ ጨዋታቸውን በአቻ ማጠናቀቅ ችለዋል። የሚኬል አርቴታው ስብስብ አርሰናል ነጥብ መጣላቸውን ተከትሎ ከተከታዩ ማንቸስተር ሲቲ ያለውን የነጥብ ልዩነት ወደ 4 የጠበበበት ውጤት ተመዝግበዋል። እንግዲህ ብሬንትፎርድ 7ኛ ደረጃን በ40 ነጥብ ያገኘበት ደረጃ ሲሆን አርሰናል በ58 ነጥብ የሊጉ መሪ እንደሆነ ቀጥለዋል። እንግዲህ እሁድ አርሰናል ከዊጋን በኤፍኤ ካፕ ይጫወታሉ። ሰኞ ብሬንትፎርድ ከማክስፊልድ ጨዋታውን የሚያደርግ ይሆናል። እንግዲህ እንግሊዝ ፕሪሚየር ሊግ በአጓጊነቱ ሲቀጥል የሊጉ መሪ አርሰናል ነጥብ መጣሉን ተከትሎ ለዋንጫ የሚደረገው ጉዞ ተጠባቂ መሆን ችሏል። ሊጠናቀቅ 12 ጨዋታዎች በቀሩት የሊጉ መርሃ ግብር መሪው አርሰናል ከተከታዩ የሲቲ በ4 ነጥብ ርቆ ይገኛል። ከሊጉ ፉክክር በተጨማሪም ለአውሮፓ ቻምፒዮንስ ሊግ ተሳትፎ የሚደረገው ፉክክርም በማንቸስተር ዩናይትድ፣ ቼልሲና ሊቨርፑል በ3 ነጥብ ልዩነት ከፍተኛ ፉክክር እያደረጉ ይገኛሉ። በቀጣይ የሊጉ መርሃ ግብር ወልቭስ ከአርሰናል፣ ማንቸስተር ሲቲ ከኒውካስል ዩናይትድ፣ ኖቲንጋም ፎረስት ከሊቨርፑል፣ ቸልሲ ከበርንሌይ፣ ኤቨርተን ከማንቸስተር ዩናይትድ፣ ቶተናም ከአርሰናል ጋር የሚያደርጉ ጨዋታ በጉጉት የሚጠበቅ ይሆናል። ከትላንት በስቲያም ማንቸስተር ሲቲ እና ሊቨርፑል ድል ማድረጋቸው ይታወቃል። በስፔን ኮፓ ዴል ሬይ ግማሽ ፍጻሜ ጨዋታ አትሌቲኮ ዲ ማድሪድ ከባርሴሎና ጋር ያደረገውን ጨዋታ 4-0 በሆነ ውጤት ማሸነፍ ችሏል። አትሌቲኮ ዲ ማድሪድ የማሸነፊያ ግቦች አንቷን ግሪዝማን፣ አዲሞላ ሉክማን፣ ጁሊያን አልቫሬዝ እና ጋርሻ በራሱ መረብ ላይ አስቆጥረዋል። ባርሴሎናም በመጀመሪያው አጋማሽ 4 ጎል ሲቆጠርበት ከ2020 በኋላ ለመጀመሪያ ጊዜ ሆኖ አልፏል። የሁለቱ ቡድኖች የመልስ ጨዋታ ከ18 ቀናት በኋላ
በባርሴሎና ሜዳ የሚደረግ ይሆናል። ከጨዋታው በኋላ አስተያየታቸውን የሰጡት የባርሴሎናው አሰልጣኝ ሃንሲ ዲተር ፍሊክ ጨዋታው ገና አላበቃም ሲሉ ተናግረዋል። በሜዳችን ከ4 በላይ እናስቆጥራለን ሲሉ የተናገሩት አሰልጣኙ ቡድናቸው በሜዳው ጨዋታውን ለመቀልበስ እንደሚፋለም ተናግረዋል። ባርሴሎና 4-0 ቢሸነፍም ጨዋታው ገና አላበቃም ሲሉ የተደመጡት ሃንሲ ፍሊክ ጨዋታው ገና አልተወሰነም ሲሉ ተናግረዋል። በመልሱ ጨዋታ ሁሉንም ደጋፊዎች እንዲገኙ ጥሪ ያቀረቡት አሰልጣኙ ለፍጻሜው ለማለፍ ለ90 ደቂቃ እንፋለማለን ሲሉ ተናግረዋል። ስለ ተሻረው የኩባርሲ ጎል ያነሱት ሃንሲ ፍሊክ በውሳኔው አልስማማም ሲሉ የላሊጋው ዳኝነት ችግር እንዳለበት ተናግረዋል። እንግዲህ ኩባርሲ ወደ ጨዋታ የሚመለሱበትን ጎል አስቆጥሮ ነበር በሁለተኛው አጋማሽ። ይህ ጎል ተሽሯል። ኤሪክ ጋርሻ በበኩሉ እነሱ ዛሬ 4 ጎል ካስቆጠሩ እኛም በሜዳችን ከደጋፊዎቻችን ጋር ከዚህ የበለጠ ጎል ማስቆጠር እንችላለን ሲል አስተያየቱን ሰጥተዋል። የመድፈኞቹ ግብ ጠባቂ ዴቪድ ራያም ቡድናቸው በብሬንትፎርድ ነጥብ መጣሉ እንዳበሳጨው ከጨዋታ በኋላ ተናግረዋል። 1 ነጥብ ብቻ ማግኘታችን ያበሳጫል ያለው ዴቪድ ራያ በጋራ እንቆማለን ሲል አስተያየቱን ሰጥተዋል። አክለው አስቸጋሪ ቦታ ነው የተጫወት ነው ያለ ሲሆን ነገር ግን አሁንም በጥሩ ደረጃ ላይ ነን እንቀጥላለን ሲል ተናግረዋል። ስለ ሊጉ ፉክክር ያነሳው ዴቪድ ራያ አሁንም ጥሩ ደረጃ ላይ አለን፣ በራሳችን ላይ ማተኮር አለብን፣ ከኤፍኤ ካፕ ጨዋታ በኋላ እንመለሳለን ሲል አስተያየቱን ሰጥቷል። በሌላ በኩል ደክለር ራይስ ማሸነፍ ካልቻልክ አትሸነፍ ሲል አስተያየቱን ሰጥቷል። የመድፈኞቹ መሀል ሜዳ ሞተር ደክለር ራይስ ሊጉ በ4 ነጥብ እየመራን ነው ሲል ከጨዋታው በኋላ ተናግሯል። ማሸነፍ ካልቻልክ መሸነፍ የለብህም ያለው ደክለር ራይስ ይህ የዓለማችን ምርጡ ሊግ ነው ሲል ጥንካሬውን ገልጿል። ደክለር ራይስ በቀጣይ ቡድኑ ሙሉ ትኩረቱን አድርጎ ዝግጅቱን እንደሚቀጥል ተናግሯል። በጨዋታው ግብ የሚሆን አደገኛ ኳሶችን ያዳነው ዴቪድ ራያ በበኩሉ አሁንም ቢሆን ጥሩ ደረጃ ላይ ነን፣ ራሳችን ላይ ብቻ ማተኮር ይገባናል ሲል ከጨዋታው በኋላ ተናግረዋል። እንግዲህ አርሰናል ቀጣይ የሚያደርጋቸው ጨዋታዎች በጉጉት ይጠበቃሉ። በተለይ የለንደን ደርቢ ከቶትናም ጋር የሚያደርገው ጨዋታ ቶትናም ምናልባት በአዲስ አሰልጣኝና በአዲስ መነቃቃት ከመጣ ነጥብ ሊያስጥለው እንደሚችል ይጠበቃል። ከጨዋታው በፊት አስተያየቱን የሰጠው አጥቂው ዮኬሬሽ ሁሉም ክለቦች ደረጃችንን ይመኛሉ ሲል ተናግረዋል። የመድፈኞቹ አጥቂ ቪክተር ዮኬሬሽ ሁሉም ክለቦች የአርሰናል አንደኝነት ቦታ መውሰድ እንደሚችሉ ተናግሯል። በተጨማሪው በየጨዋታው ጫና መኖሩን የገለጸው ዮኬሬሽ እኛ የሊጉ መሪዎች ነን፣ ሁሉም ክለቦች ይህንን ደረጃ መውሰድ ይመኛሉ ሲል ተናግሮ ነበር። አክሎም እኔ ያለኝን ነገር እስካሁን አላሳየሁም ሲል ተደምጧል። አርቴታ ዛሬ በምርጥ ብቃታችን ላይ እንድንሆን ነግሮናል፣ ምክንያቱም በዚህ ሜዳ መጫወት አስቸጋሪ ነው ሲል ቪክተር ዮኬሬሽ ተናግሮ ነበር። ነገር ግን ቪክተር ዮኬሬሽ በመጀመሪያው አጋማሽ ምንም ያን ያህል ጠቃሚ እንቅስቃሴ ሲያደርግ ወጥቷል። እንግዲህ አለ ተከላካያቸው ዊሊያም ሳሊባ ነው ትላንትና የገቡት። ዊሊያም ሳሊባ አሞታል ሲል ማይክል አርቴታ ከጨዋታው በፊት አስተያየቱን ሰጥቶ ነበር። ዊሊያም ሳሊባ ከምሽቱ ጨዋታ ውጪ የሆነው በህመም ምክንያት መሆኑን አሰልጣኙ ተናግረዋል። ሳሊባ ዛሬ ጠዋት ጥሩ ስሜት አልተሰማውም፣ አሞታል፣ ቤቱ ነው፣ ነገር ግን ጊዜያዊ ህመም ነው ሲል ተናግረዋል። ነገር ግን ሰሞኑን ድንቅ እንቅስቃሴ ሲያደርግ የነበረው ካይ ሃቨርትዝ በጉዳት ምክንያት ከጨዋታው በኋላ ውጪ ሆኖ ነው የጀመረው አርሰናል ማለት ነው። ሌላው ትላንት የኔሽንስ ሊግ እጣ ድልድል ይፋ ሲሆን አነጋጋሪ እጣ ድልድል ወጥቷል። አይርላንድን ከእስራኤል ጋር እያገናኘው የ26-27 የአውሮፓ የወንዶች ኔሽንስ ሊግ ምድብ ገራሚ ሆኗል። በምድብ ድልድሉ የአይርላንድ ብሔራዊ ቡድን ከእስራኤል ብሔራዊ ቡድን ጋር ደርሶታል። አይርላንድ እስራኤል ከእግር ኳስ እንድታገድ ጥያቄ ካቀረቡ ሀገራት መካከል ቀዳሚዋ መሆኗ ይታወቃል።
መጨረሻ ላይ ግን ከእስራኤል ጋር እንጫወታለን ሲል የአየርላንድ ብሔራዊ ቡድን ገልጿል። የአየርላንድ በአውሮፓ ኔሽንስ ሊግ ምድብ ድልድል ከእስራኤል ጋር መደልደሏ ይህንን ተከትሎ የአየርላንድ እግር ኳስ ፌዴሬሽን ትላንትና ባወጣው ይፋዊ መግለጫ ከእስራኤል ጋር እንጫወታለን ሲል አረጋግጧል። በዩኤፋ ጋር መምከሩን የገለጸው ፌዴሬሽኑ ጨዋታው ካላደረገን በሕጉ መሰረት አሸናፊነቱ ለእስራኤል እንደሚሰጥ ተነግሮናል ሲል ተናግሯል። በተጨማሪም አልጫወትም የሚለው ብሔራዊ ቡድኑ ከውድድሩ ሊሰናበት እንደሚችል ፌዴሬሽኑ አስታውቋል። አየርላንድ እስራኤል ከእግር ኳስ እንድታገድ በአውሮፓ እግር ኳስ ማህበር ጥያቄ ማቅረቡ ይታወቃል። በሌላ በኩል የወቅቱ የኔሽንስ ሊግ አሸናፊ ፖርቹጋል ከኖርዌይ፣ ዴንማርክ እና ዌልስ ጋር በዕጣ ድልድሉ ተደልድላለች። ራሂም ስተርሊንግ አዲስ ክለብ ተቀላቅለዋል። እንግሊዛዊ የፊት መስመር ተጫዋች ራሂም ስተርሊንግ የኔዘርላንዱን ክለብ ፌኖርድን መቀላቀሉ ይፋ ተደርገዋል። ራሂም ስተርሊንግ ፌኖርድ እስከ ውድድር ዘመኑ መጨረሻ መቀላቀሉ ተነግረዋል። የ31 ዓመቱ ተጫዋች ራሂም ስተርሊንግ በቅርቡ ከቼልሲ ጋር ያለውን ኮንትራት በስምምነት መቅደዱ አይዘነጋም። ስተርሊንግ የፌኖርድ የመጀመሪያ ጨዋታውን የፊታችን እሁድ በጎ ኤሄድ ኤግልስ ጨዋታ የሚሳተፍ ይሆናል ተብሎ ይጠበቃል። የጀርመን ቡንደስሊጋ የወርሃ ጥር የወሩ ምርጥ ተጫዋቹን ይፋ ሲያደርግ ማይኬል ኦሊሴ የወሩ ምርጥ ተጫዋች በመባል ተመርጧል። የባየር ሙኒኩ የፊት መስመር ተሰላፊ ኦሊሴ የወሩ ምርጥ ተጫዋች በመባል ሲመረጥ በወሩ 4 ጨዋታዎች ላይ ተሰልፎ 3 ጎሎችን አስቆጥሮ 6 ለግብ የሆነ ኳስ አመቻችቶ ማቀበል ችሏል። የጀርመን ቡንደስሊጋን ባየር ሙኒክ በ54 ነጥቦች ሲመራ ቦሩሲያ ዶርትሙንድ በ6 ነጥብ ዝቅ ብሎ በሁለተኛ ደረጃ ላይ ተቀምጦ ይገኛል። የቀድሞ የሊቨርፑል ተጫዋች ዳርዊን ኑኔዝ ከቡድን ስብስቡ ውጪ መሆኑ ወይም መቀነሱ እየተነገረ ይገኛል። የአል ሂላል የፊት መስመር አጥቂ ዳርዊን ኑኔዝ በሳውዲ አረቢያ ሊግ ተጫዋቾች ዝርዝር ውጪ ተደርጓል። ዳርዊን ኑኔዝ ከሀገሩ ውስጥ ውድድር ስብስብ ውጪ የሆነው የካሪም ቤንዜማ መፈረም ተከትሎ መሆኑ እየተነገረ ይገኛል። ይህንንም ተከትሎ ዳርዊን ኑኔዝ በቀጣይ መጫወት የሚችለው በእስያ ቻምፒየንስ ሊግ ውድድር ብቻ መሆኑ ተዘግቧል። በተጨማሪም አልሂላል ሌላኛው ተጫዋች ፓብሎ ማሪ ከሊጉ ስብስብ ውጪ ማድረጉ እየተነገረ ይገኛል። ሰሞኑን በማንቸስተር ዩናይትድ ቤት ሰር ጂም ራትክሊፍ የተናገሩት አነጋገር ለምርመራ እንዲደረግበት የእንግሊዝ ኤፍኤ እየዘገበ ይገኛል። እንግሊዝ እግር ኳስ ማህበር ሰር ጂም ራትክሊፍ የሰጡት አስተያየት መመልከት ላይ መሆኑ ተገልጿል። ማንቸስተር ዩናይትድ ባለድርሻ የሆኑ ሰር ጂም ራትክሊፍ እንግሊዝ በስደተኛ ተወራለች ብለው መናገራቸው ቁጣ ቀስቅሶባቸዋል። የእንግሊዝ እግር ኳስ ማህበር ጉዳዩን ከተመለከተ በኋላ ምርመራ ለመጀመር ማሰቡን የእንግሊዝ መገናኛ ብዙኃን ዘግበዋል። በሌላ በኩል ሰር ጂም ራትክሊፍ ባወጡት ይፋዊ መግለጫ በተጠቀሙት የቃላት ምርጫ የተከፉትን ይቅርታ ጠይቀዋል። ሰር ጂም ራትክሊፍ አያይዘው አስተያየቱን የሰጡት ስለ ሀገሪቱ የምጣኔ ሀብት እድገት ለማብራራት በሚሞክሩበት ወቅት መሆኑን አስረድተዋል። ይሁን እንጂ ሀገሪቱ ስለሚገጥሟት ችግሮች ሀሳብ አንስቶ መነጋገር አስፈላጊ ነው የሚል እምነት እንዳላቸው ገልጸዋል። የማንቸስተር ዩናይትድ ኃላፊዎች ሰር ጂም ራትክሊፍ ስደተኞች በተመለከተ በሰጡት አስተያየት ሀዘን እንደገባቸው ገልጸዋል። ኃላፊዎቹ የክለቡ ባለቤት የሰጡት አስተያየት በተጫዋቾች ላይ ተጽዕኖ ያሳድራል የሚል ስጋት ገብቷቸዋል። ከዚህም በተጨማሪ ማንቸስተር ዩናይትድ አዲስ ስታዲየም ለመገንባት ያለው እቅድ ላይ ተጽዕኖ እንዳያሳድር ተሰግቷል። አሰልጣኝ ማይክል ካሪክ የራትክሊፍ አስተያየት የክለቡ አመለካከት አለመሆኑን ለተጫዋቹ ሊያስረዱ እንደሆነም እየተዘገበ ይገኛል። እንግዲህ ሰር ጂም ራትክሊፍ ቃላት አመራረጣቸው ችግር እንደፈጠረ
ተነግሯል። ዩናይትድ ሁሉንም አቃፊ በመሆኑ ይኮራል ሲሉ ሌላ አስተያየት እየተነገረ ነው። ማንቸስተር ዩናይትድ የክለቡ አነስተኛ ድርሻ ባለቤት ሰር ጂም ራትክሊፍ አስተያየትን ተከትሎ ይፋዊ መግለጫ አውጥቷል። በመግለጫውም የራትክሊፍስ ስም ያልተጠቀሰው ክለቡ የማንቸስተር ዩናይትድ ሁሉንም አቃፊና እንግዳ ተቀባይ ክለብ መሆኑን ይኮራል ሲሉ ተናግረዋል። ክለቡ አክሎም የተጫዋቾቹ አባላትና ደጋፊዎች ልዩነት የክለቡን ታላቅ ታሪክና ያለውን ቅርስ ያንጸባርቃል በማለት ተናግረዋል። በ2016 ሁሉም ቀይ ነው፣ ሁሉም እኩል ነው የሚል ዘመቻ ማካሄድ መጀመሩን ያስታወሰው ክለቡ ከዛን ጊዜ በኋላ በሁሉም እንቅስቃሴያችን እኩልነትና ልዩነት አዋህደን ተጉዘናል ሲል ክለቡ ባወጣው መግለጫ አስነብቧል። በሌላ በኩል ሰሞኑን አሰልጣኙን ያሰናበተው ኖቲንጋም ፎረስት አሰልጣኝ ለመቅጠር እያነጋገረ መሆኑ ተነግሯል። አሰልጣኝ ሻንዳይክን ከኃላፊነት ያሰናበተው ኖቲንጋም ፎረስት አዲስ አሰልጣኝ ለመሾም እያነጋገረ ነው ሲባል ተነግሯል። ኖቲንጋም ፎረስት አሁን ላይ አሰልጣኝ ቪክተር ፔሬራን የውድድር ዓመቱ አራተኛ አሰልጣኝ አድርገው ለመሾም ንግግር ላይ መሆናቸው ተዘግቧል። አሰልጣኝ ቪክተር ፔሬራ ህዳር ወር ላይ ከወልቭስ ከተሰናበቱ ወዲህ ያለ ስራ ይገኛሉ። አሰልጣኝ ከክለቡ ባለቤት ማሪናኪስ ጋር በኦሎምፒያኮስ ይታወቃሉ። እንግዲህ ይህን አሰልጣኝ ይሾማሉ ተብሎ ይጠበቃል። ቶማስ ቱኬል ውላቸውን አራዝመዋል። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱኬል በብሔራዊ ቡድኑ ያላቸውን ኮንትራት ለተጨማሪ ዓመት አራዝመዋል። አሰልጣኝ ቶማስ ቱኬል ሶስቱን አናብስቶች እስከ 28 የአውሮፓ ዋንጫ ውድድር ድረስ ለመምራት ፊርማቸውን አኑረዋል። ቶማስ ቱኬል ከፊርማ በኋላ ውሌን በማራዘም ኩራትና ደስታ ተሰምቶኛል፣ እዚህ በመሆኔ ደስተኛ ነኝ፣ በዓለም ዋንጫ ቡድኑን ለመምራት ጓጉቻለሁ ሲሉ አስተያየታቸውን ሰጥተዋል። እንግዲህ እኚህ አሰልጣኝ ምናልባት ማንቸስተር ዩናይትድ ይመለከታቸዋል ተብሎ ይጠበቅ ነበር። እንግዲህ አሰልጣኙ እስከ 28 መፈረማቸው ለማንቸስተር ዩናይትድ መልካም ዜና አይደለም። የቀድሞ የማንቸስተር ዩናይትድ እና የኖቲንጋም ፎረስት አሰልጣኝ አንጂ ፖስቴኮግሉ አስተያየታቸውን እየሰጡ ይገኛሉ። ስለ ቶተናም ትልቅ ክለብ አይደለም ሲሉ ተናግረዋል። የቀድሞ የቶተናም አሰልጣኝ አንሄ ፖስቴኮግሉ የትልቅ ክለብ ነገር የለውም ሲሉ አስተያየታቸውን ተናግረዋል። ክለቡ ለዝውውር የሚያወጣውን ገንዘብና የደሞዝ ቅርጹን ስታዩ ቶተናም ትልቅ ክለብ አለመሆኑን ትረዳላችሁ ሲሉ ተናግረዋል። አክለውም ቶተናም ከፕሪሚየር ሊጉ ትልቅ ክለቦች አንዱ ነው እያሉ ያወራሉ፣ ግን እውነታው አይደለም ብለዋል። በክለቡ በየቦታው ቱ ድሬስ ኢዝ ቱ ዱ የሚል ጽሁፍ ታያላችሁ፣ ነገር ግን ተግባራቸው ከዛ ፍጹም ተቃራኒ ነው። አንዳንድ ጊዜ ለማሸነፍ አደጋዎችን መጋፈጥ ያስፈልጋል ሲሉ አስተያየታቸውን ሰጥተዋል። በሌላ በኩል ስለ ቶማስ ፍራንክ መባረርም አስተያየታቸውን የሰጡት እኚህ አሰልጣኝ ቶማስ ፍራንክ መባረሩ ልክ ነው ሲሉ ተናግረዋል። አሰልጣኝ አንጌ ፖስቴኮግሉ አሰልጣኝ ቶማስ ፍራንክ ከቶተናም መሰናበታቸው ትክክለኛ ውሳኔ ነው ሲሉ ገልጸውታል። መባረሩን ፍትሐዊ አድርጌ ነው የማየው ያሉት ፖስቴኮግሉ በክለቡ ካለፈው ዓመት ምንም እድገት አልታየም ሲሉ ተናግረዋል። አክለውም ቶተናም እንዲህ የሆነው ክለቡ ነው በማለት ተናግረዋል። ቶተናም በርካታ ታላላቅ አሰልጣኞችን አምጥቶ ነገር ግን ምንም ሊያሳኩ ያልቻሉት ለምን እንደሆነ የተጠየቀው አሰልጣኙ አንዱ ግን አሳክቷል ሲል ተናግሯል። ስለራሱ የዩሮፓ ሊግ ዋንጫ ለማውራት የፈለገ ይመስላል። የሰማያዊዎቹ አሰልጣኝ ሊያም ሮሲነር ዛሬ የሃል ሲቲን የኤፍኤ ካፕ ጨዋታ ትልቅ ትኩረት እንደሚሰጡት ገልጸዋል። ጨዋታው አስቸጋሪ ይሆናል፣ በዚህ ውድድር ጥሩ ነገር ማስመዝገብ እፈልጋለሁ ሲሉ ሊያም ሮሲነር ተናግረዋል። አክለውም ጨዋታው ከፕሪሚየር ሊግ እና ሻምፒዮንስ ሊግ ጨዋታዎች በተለየ መንገድ አልመለከተውም ሲሉ ገልጸዋል። ጨዋታውን ለማሸነፍ በቂ ነው ብዬ
የማስበውን ቡድን ይዤ እሄዳለሁ። ይሄ ጨዋታ በቁም ነገር መውሰድ የምንፈልገው ጨዋታ ነው። እነሱ በጥሩ ጊዜያቸው ላይ ናቸው ሲል ሊያም ሮሲነር አስተያየቱን ሰጥቷል። ወደ ቻናላችን ተከታታዮች ለቀኑ ያዝናቸው አጫጭር ዜናዎች እነኝን ይመስላሉ። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ በማድረግ ልታበረታቱን በአክብሮት እንጋብዛለን። ባላችሁበት ሁሉም መልካም ቀን